በእስራኤል ላይ ጫናው እየጨመረ ቢመጣም ወደ ጋዛ ሰብአዊ እርዳታ ለንጹሃን አልደረሰም በሚል የተባበሩት መንግስታት ድርጅት እያሳሰበ ይገኛል። የመንግስታቱ ድርጅት እስራኤል ለ11 ሳምንታት ጋዛን ሙሉ ለሙሉ ዘግታ በመሰንበቷ ሰብአዊነት አደጋ ውስጥ ገብቷል። የእስራኤል ባለስልጣናት እንደሚሉት 93 ተሽከርካሪዎች ማክሰኞ ዕለት ጋዛ ገብተዋል። 4 የጭነት መኪናዎች ለህፃናት ምግብና መድኃኒት ቁሳቁሶችንና የህክምና መድኃኒቶችን የጫኑ መሆናቸውን ገልጸዋል። የእስራኤል ባለስልጣናት የዓለም ምግብ ፕሮግራም እስራኤል ወደ ጋዛ የሚደርሰውን ሰብአዊ እርዳታ በማገዷ ምክንያት በጋዛ ያለው የምግብ ክምችት እጥረት መፈጠሩን ደጋግሞ አሳስቧል። እስራኤል በጋዛ ሙሉ የሰብአዊ እርዳታ እንዲቋረጥ ያደረገችው በአሜሪካ የቀረበው የጋዛ የተኩስ አቁም የመጀመሪያው ምዕራፍ የማራዘምን ሐሳብ ሐማስ አለመቀበሉን ተከትሎ ነው። የተባበሩት መንግስታት የእርዳታ ድርጅቶች አስቸኳይ የተኩስ አቁም ስምምነት ተደርሶ የሰብአዊ ድጋፍ በብዛት እንዲገባ ቢጠይቁም ተፋላሚዎቹ እስካሁን ስምምነት ላይ አልደረሱም። የተባበሩት መንግስታት ድርጅት እርዳታ የያዙ ተሽከርካሪዎች ፍልስጤም ካሪም ሻሎም መተላለፊያ አሊያም ማቋረጫ ላይ ቢደርሱም እስካሁን አንድም እርዳታ አልተከፋፈለም ብሏል። የድርጅቱ ቃል አቀባይ እስራኤል እንድትፈቅድልን ብዙ ጊዜ ያጠብቀናል፣ ሆኖም የእርዳታ ቁሳቁሶቹ ወደ ግምጃ ቤታችን ማስገባት አልቻልንም ብለዋል። እስራኤል እሁድ ዕለት መሰረታዊ የምግብ መጠን ወደ ጋዛ እንደሚገባ አረጋግጣለች። የሐማስ ኃይሎች እንደሚሉት አዳሩን አንድን ህፃን ጨምሮ 15 ሰዎች በአየር ጥቃት ተገድለዋል። እንግሊዝ ከእስራኤል ጋር የንግድ ንግግሯን መግታቷን የገለጸች ሲሆን ይህንን የወሰነችው የእስራኤል ጦር በጋዛ የፈጸመውን ጥቃት ተከትሎ ነው። ድርጊቱ በሞራል ምክንያታዊ አይደለም በሚልም ነው። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃ ካላስ ህብረቱ ከእስራኤል ጋር የንግድ ስምምነትን ዳግም እንደሚያየውና እስራኤል በጋዛ የወሰደችውን እርምጃ እንደሚያጤነው አሳውቀዋል። ይህም በእስራኤል ላይ ያለውን ግፊት እያበረታው መጥቷል። ያም ሆኖ አቅርቦቱ ቢሳካ እንኳን በውቅያኖስ ላይ አንድ ጠብታ ውሃ እንደመጣል ይቆጠራል እየተባለ ነው። የተባበሩት መንግስታት ድርጅት የጋዛን የሰብአዊ ችግሮች ለመቀነስ በየቀኑ 600 የጭነት መኪናዎች መግባት እንዳለባቸው ይናገራል። የተመድ ሰብአዊ እርዳታ ኃላፊ ቶም ፍሌቸር ለቢቢሲ እንደተናገሩት እስራኤል የእርዳታ እህል እንዳይገባ ካደረገች በጋዛ በሺዎች የሚቆጠሩ ህጻናት ሊሞቱ ይችላሉ። ፍሌቸር ሲናገሩ የማንደርስ ከሆነ 14000 ህጻናት በሚቀጥሉት 46 ሰዓታት ሊሞቱ ይችላሉ ብለዋል። እዚህ መረጃ ላይ እንዴት እንደደረሱ ቢጠየቁም ጠንካራ ቡድን መስክ ላይ አለን የሚል አጭር ምላሽ ሰጥተው ዝርዝር መረጃ ከመስጠት ተቆጥበዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ባወጣው መግለጫ 14000 ህጻናትን ማዳን አስፈላጊ መሆኑን ጠቁሟል። በጋዛ እርዳታ በጊዜው ባለመድረሱ በህጻናት ላይ በቂ ምግብ አለማግኘትና ከፍተኛ ረሃብ መፈጠሩ እየተነገረ ሲሆን እስራኤል እርዳታ የጫኑ መኪናዎችን ማገዷም ችግሩን አወሳስቦታል ተብሏል።